Are aliens real? They're real, but I haven't seen them, and they're not being kept in what is it? Area 51. Area 51. There's no underground facility, unless there's this enormous conspiracy, and they hid it from the President of the United States. What was the first question you wanted answered when you became president? Where are the aliens? Where are the aliens? Barack Obama said that aliens are real. Have you seen any evidence of non-human visitors to Earth? Well, he gave classified information. He's not supposed to be doing that. You know? So aliens are real? Well, I don't know if they're real or not. I can tell you he gave classified information. He's not supposed to be doing that. Well, he made a big mistake. He took it out of classified information. No, I don't have an opinion on it. I never talk about it. A lot of people do. A lot of people believe it. Do you believe it, Peter? Well, if the president can declassify anything that he wants to, so if you want to make an announcement. I may get him out of trouble by declassifying. We know illegal aliens. Yeah, illegal. Only illegals. ዋይት ሃውስ እስከ ግዕዝ ድርሳናት ኦባማ ያፈተለኩት ሚስጥር የትራምፕ ታሪካዊ ትዕዛዝና በግዕዝ ድርሳናት የተመሰከረለት የመጨረሻው እውነትም የካቲት 2026 ዓለም በአንድ ትልቅ ዜና ተናውጣለች። ሰሞኑን ትላንትናም ቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ አንድ ሚስጥር አወጡም። ባዕድ ፍጥረታት ስለ ኤሊያኖች እንዲሁም ዶናልድ ትራምፕ ሚስጥሩ ሁሉ ይፋ ይሁን በማለት ስለሰጡት አስደንጋጭ ትዕዛዝ ምን ሰምታችኋል? ነገር ግን ዓለም ዛሬ የደረሰበት ግኝት የጥንታዊ ኢትዮጵያ ሊቃውንት ገና ድሮ በመጻሕፍቶቻቸው ላይ ያስፈሩት ነበር። የሳይንስ ዓለም አሊያን የሚላቸው ቅዱስ መጻሕፍት ትጉሃን ዘ ዋይቸርስ ሲል በግልጽ አስቀምጧቸዋል። በዚህ ልዩ የዩቲዩብ ዶክመንተሪ የምንዳስሰው ኦባማ በድንገት የተናገሩት ትራምፕ ያስቆጣው ያ የመንግስት ሚስጥር ምንድነው? ኤሪያ 51 በተወሰነ ደረጃ እናየዋለን። ከመጽሐፈ ሄኖክ ትጉሃን ጋር ያላቸው አስገራሚ ግኝቶች ምንድናቸው? ስለ ኔፍሊም ወይም ራይቶች ከሰማይ ስለወረዱት እንግዳ ፍጥረታት የግዕዝ ድርሳናት ምን ይላሉ? ትራምፕ ይፋ የሚያደርጓቸው ሰነዶች የኢትዮጵያ ጥንታዊ መዛግብት እውነት ያረጋግጣሉ? በግዕዝ ድርሳናት የተመሰከረላቸው በዓለም ሀያል የተሸሸጉት ሚስጥር ልናጋልጥ ነው። ሙሉውን ይዤላችሁ ቀርብ ያለሁና ፕሮግራማችን ላይክ በማድረግ ጀምሩት። በዚህ ማለቂያ በሌለውና ሰፊ አጽናፈ ዓለም ውስጥ ብቻችንን ብለው ያስባሉ? ጥያቄ ለብዙ ሰዎች ግራ የሚያጋባ ነው። እውነት ነው። ይህ ጥያቄ የሰው ልጆችን ወደ ሰማይ ቀና ብለው ማየት ከጀመሩበት ጊዜ አንስቶ ሲያጠያይቅ የኖረ ትልቁ እንቆቅልሽ ነው። ለዘመናት በሳይንቲስቶች በሴራ ተንታኞችና እንዲሁም በሆሊውድ ፊልሞችና በጥንታዊ የኢትዮጵያ መዛግብቶች ብቻ ተወስኖ የኖረው ይህ ርዕስ ዛሬ ግን ወደ ዓለማችን ታላላቅ የፖለቲካ መሪዎች አደባባይ ደርሷል። በእርግጥ የኢትዮጵያ መዛግብት ስለዚህ እውነት ሲናገሩ ብዙ ሰዎች ተረት ተረት የሚል ሸፍጥ ይናገሩ ነበር። በቅርቡ የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ ባዕድ ፍጥረታት ኤሊያኖች አሉ ሲሉ ዓለምን ጉድ አስባሉ። የአሁኑ ፕሬዚዳንት ዶናልድ ትራምፕ ደግሞ ኦባማ የሀገር ሚስጥርን አውጥቷል በማለት ኮንነዋቸዋል። ማናቸውንም ከዩኤፍኦ እና ከባዕድ ፍጥረታት ጋር የተያያዙ የመንግስት ሚስጥራዊ ሰነዶች ለሕዝብ ይፋ እንዲሆኑ ታሪካዊ ትዕዛዝ አስተላልፈዋል ዶናልድ ትራምፕ። ታዲያ መንግስት ምን እየደበቀው ነው? የዓለማችን እጅግ ሚስጥራዊ የጦር ሰፈር ኤሪያ 51 ውስጥ በእርግጥ ምን እየተከናወነ ነው? ዛሬ ከስሜታዊነት በራቀና በሳይንስ በተደገፈ ትንታኔ የዚህ ሚስጥር ጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። በቅርቡ ብራያን ታይለር ሆን በተባለ ታዋቂ ፖድካስት ላይ የቀድሞ ፕሬዚዳንት ባራክ ኦባማ ያልተጠበቀ ቃል ተነፈሱ። ባዕድ ፍጥረታት አሉ ወይ ተብለው ሲጠየቁ አሉ፣ ነገር ግን እኔ አላየዋቸውም። ሆኖም ግን በኤሪያ 51 ውስጥ በሚስጥር ተደብቀው የሚገኙም አይደሉም ሲሉ መለሱ። ልብ በሉም፣ የዓለም ታላቅና ገናናው ሀገር ፕሬዚዳንት የነበሩት ባራክ ኦባማ ነው እንዲህ ያሉት። ባዕድ ፍጥረታት አሉ ወይ ተብለው ሲጠየቁ አሉ፣ ነገር ግን እኔ አላየዋቸውም መልሳቸው ነበር። ሆኖም ግን በኤሪያ 51 ውስጥ በሚስጥር ተደብቀው የሚገኙ አይደሉም ሲሉ ይህንን እውነት ለዓለም ተናገሩ። የአባባል እንደ ሰደድ እሳት ዓለምን ሰሞኑን አዳረሰው። በእውኑ የኢትዮጵያ መዛግብቶችና መጽሐፈ ሄኖክን ያረጋገጠ ቃል ነበረ? እኒህ ታላቅ በአንድ ወቅት የአሜሪካ ፕሬዚዳንት ነው ሀገርና ዓለምን የመሩት ባራክ ኦባማ ያወጡት ሚስጥር። በኋላ ላይ ኦባማ በማህበራዊ ትስስር ገጻቸው ላይ ማብራሪያ ለመስጠት ተገደዋል። በጠፈር ስፋት አንጻር ሌላ ህይወት ያለው ነገር ሊኖር እንደሚችል በሳይንሳዊ ስሌት መናገሬ ነው እንጂ በእኔ የፕሬዚዳንትነት ዘመን ባዕድ ፍጥረታት ምድርን ስለመጎብኘታቸው ያዩት መረጃ የለም በማለት ነገሩን ለማስተባበል ሞክረዋል። ነገር ግን
ነገሩ በዚህ አላበቃም። የፎክስ ኒውስ ጋዜጠኛ ፒተር ዱሲ ዶናልድ ትራምፕን ጥያቄ አቀረበላቸው። በኤር ፎርስ ዋን ላይ አውሮፕላን ውስጥ እንዲህ ሲል ጠየቃቸው። የትራምፕ ምላሽ ግን እጅግ አስደንጋጭ ነበር። ኦባማ የሀገር ሚስጥር እንዳወጡ በመክሰስ ክፉኛ ወቀሷቸው። ከዚያም አልፈው ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ታሪካዊ መግለጫን አወጡ። እንዲህ ይላል። ለጉዳዩ የተሰጠውን ከፍተኛ ትኩረት መሰረት በማድረግ የጦርነት ሚኒስትሩና ሌሎች የሚመለከታቸው ኤጀንሲዎች ከባድ ፍጥረታት ኤሊየኖች እንዲሁም ከምንነታቸው ያልታወቁ በራሪ አካላት ዩኤፍኦ እና የአየር ላይ ክስተቶች ዩኤፒሲ ጋር የተያያዙ ሚስጥራዊ ፋይሎችን ለሕዝብ ይፋ እንዲደረጉ መመሪያ ያሰጣሉ። ፈጣሪ አሜሪካን ይባርክ። ይህ የትራምፕ ውሳኔ በዓለም ዙሪያ ያሉ የዘርፉ ተመራማሪዎችና ሚስጥር ፈላጊዎችን በከፍተኛ ጉጉት ውስጥ ከቷቸዋል። ለመሆኑም ይህ ትራምፕ ያዘዙት ውሳኔ ምናልባት የኢትዮጵያ ጥንታዊ መዛግብቶች ሲናገሩት የነበረውን የኤሊያኖች ግዙፋኖችና የሌሎች ባዕድ ፍጥረታትን እውነት የሚገልጥ እና አንድ ምዕራፍ ከፍ የሚያደርግ ሊሆን እንደሚችል ተገምቷል። ከፖለቲካዊ ጩኸት ጀርባ ሳይንሱ ምን ይላል? ኦባማ በስታቲስቲክስ ወይም በስሌት አኳያ ህይወት ሊኖር ይችላል ያሉት በምክንያት ነው። በሳይንሱ ዓለም የድሬክ ስሌት የሚባል ታዋቂ ቀመር አለ፣ the dark equation። ይህ ቀመር በ1961 በስነ ፈለክ ተመራማሪው ፍራንክ ድሬክ የተዘጋጀ ሲሆን በእኛ ሚልኪ ዌይ ጋላክሲ ውስጥ ሊኖሩ የሚችሉ አስተዋይ የባዕድ ስልጣኔዎች በብዛት ለመገመት ይጠቅማሉ። የኛ ጋላክሲ ብቻም ከ100 እስከ 400 ሚሊዮን የሚደርሱ ከዋክብትን የያዘ እንደሆነ ይናገራል። በእነዚህ ከዋክብት ዙሪያ የሚዞሩ እንደ ምድር ለህያው ምቹ በሆነ ርቀት የሚገኙ በቢሊዮኖች የሚቆጠሩ ፕላኔቶች አሉ ነው ነገሩ። ከዚህ ሁሉ ስፋት አንጻር ህይወት ያለው ፍጡር ምድር ላይ ብቻ ተከስቷል ብሎ ማሰብ በሳይንሱ ዘንድ የማይመስል ተደርጎ ይወሰዳል። ችግሩ ግን ርቀቱ ነው። የህዋ ርቀት እጅግ ግዙፍ በመሆኑ ብርሃን እንኳን ከአንዱ ኮከብ ወደ ሌላው ለመድረስ በሺዎች የሚቆጠር ዓመታትን ይወስድበታል። ስለዚህ ባዕድ ፍጥረታት ቢኖሩም እንኳ ወደኛ መጥተው ሊጎበኙን ይችላሉ ወይ ብለን እንጠይቃለን። ይህ የሳይንሱ ዓለም ትልቁ የክርክር ነጥብ መሆኑ ነው። ኦባማ ንግግራቸው ውስጥ አንድ ስም ጠቅሰዋል። ይህም ኤሪያ 51 ኤሪያል 51 ይላሉ። ይህ ስም ሲነሳ የብዙዎቹን ጸጉር ይቆማል። ኤሪያ 51 ምንድን ነው? እጅግ በርካታ ሚስጥራት የተደበቁበትና በርካታ ሪሰርቾች የሚሰሩበት ዓለምን ወደ ሌላ ምዕራፍ ይከታሉ ተብለው የሚገመቱ ላቦራቶሪዎች ያሉበት ኤሪያ 15 ምንድን ነው? በአሜሪካ ኔቫዳ ግዛት ውስጥ ላስ ቬጋስ ከተማ 134 ኪሎ ሜትር ርቀት ላይ በሚገኘው በረሃማ ስፍራ የተደበቀ እጅግ ሚስጥራዊ የሆነ የጦር ሰፈር ግሮም ሌክ ይሉታል። የአሜሪካ መንግስታት ይህ ቦታ መኖሩን በይፋ አምኖ የተቀበሉት በቅርቡ በ2013 ዓ.ም ነው። በማዕከላዊ የስለላ ኤጀንሲው CIA በተለቀቀ ሰነድ አማካኝነት ብቻ ነው። በዚህ ቦታ ውስጥ ምን አለ ብለው በርካቶች ይጠይቃሉ። በዚህ ሚስጥራዊ ቦታ ውስጥ በርካታ የሆኑ እጅግ ረቂቃንና እጅግም ለማመን የሚከብዱ ስራዎችና እንቅስቃሴዎች ይሰራሉ። ብዙዎቹ እንደሚያምኑት ኤሪያ 51 በ1947 ዓ.ም በሮዝዌል ኒው ሜክሲኮ ተከስክሶ የተገኘው የባዕድ ፍጥረታት መንኮራኩር UFO እና የሞቱ ፍጥረታትን አስከሬን አሜሪካ የምትመረምርበት ማዕከል ነው ተብሎ ይታመናል። እነሆ በ1989 ዓ.ም ቦብ ላዘር የተባለ ግለሰብ በሚዲያ ቀርቦ በኤሪያ 51 አቅራቢያ S4 የሚባል ሚስጥራዊ ቦታ ሰርቻለሁ። ስራዬ ከሌላ ፕላኔት የመጡ 9 መንኮራኩሮችን ቴክኖሎጂ ስሪትና አሰራራቸውን መገልበጥ ነበረ። ሪቨርስ ኢንጂነሪንግ ብሎ መናገሩ ዓለምን አነጋግሮ ነበር። ላዛር መንኮራኩሮቹ የሚንቀሳቀሱት ኤሌመንት 150 በተባለ በወቅቱ በሳይንሱ ዓለም ባልታወቁ ንጥረ ነገር እንደሆነ ተናግሮ ነበር። በሚገርም ሁኔታ ይህ ንጥረ ነገር ከዓመታት በኋላ በ2003 በሳይንቲስቶች መገኘቱ ነው። የእውነታው ሚዛናዊነት ምንድነው? ይሁን እንጂ የጦር ባለሙያዎችና የታሪክ ተመራማሪዎች እንደሚሉት የኤሪያ 51 ሚስጥራዊነት ከባዕድ ፍጥረታት ጋር ሳይሆን ከፍተኛ የጦር መሳሪያ ቴክኖሎጂና የስለላ አውሮፕላኖች ፈጠራ ጋር የተያያዘ ነው የሚል መላምት አላቸው። እነሆ በቀዝቃዛው ጦርነት ወቅት አሜሪካ ሩሲያ ለመሰለል የተጠቀመችበት እንደ U2 እና እጅግ ፈጣኑ SR-71 ብላክበርድ አውሮፕላኖች የተፈተኑበት እዚህ ኤሪያ 51 እንደሆነ ይነገራል። አካባቢው በጥበቃ ካሜራዎች፣ በእንቅስቃሴ መለኪያ ሴንሰሮች እና መሳሪያ በታጠቁ የጥበቃ ኃይሎች እጅግ የጠበቀ በመሆኑ
ማንኛውም አሜሪካዊ የሆነ የውጭ ዜጋ ጠጋ ብሎ እንኳን ማየትና ማለፍ አይችልም። ታዲያ ሰዎች ሰማይ ላይ የሚያዩአቸው ያልታወቁ በራሪ አካላት UFOs ምናልባት አሜሪካ የምትሞክራቸው አዳዲስና ሚስጥራዊ የጦር አውሮፕላኖች ሊሆኑ እንደሚችሉ ይገምታሉ። ጉዳዩ የአሜሪካ ብቻ አይደለም። ከቅርብ ዓመታት ወዲህ UFO የሚለው ቃል ወደ UAP Undefined Aerial Phenomena ምንነቱ ያልታወቀ የአየር ላይ ክስተት ተቀይሯል። በ2017 ዓ.ም ኒውዮርክ ታይምስ የፔንታጎን ሚስጥራዊ የUFO ምርምር ፕሮግራምን አጋልጧል። በ2022 እና በ2023 የአሜሪካ ኮንግረስ ከ50 ዓመታት በኋላ ለመጀመሪያ ጊዜ በጉዳዩ ላይ ታሪካዊ ክፍት ችሎት ወይም ደግሞ ፐብሊክ ሂሪንግን አድርጓል። በችሎቱ ላይ የቀድሞ ወታደራዊ አብራሪዎች የሰው ልጅ ቴክኖሎጂ ሊያደርገው የማይችለው ፍጥረትና እንቅስቃሴ ያላቸው አካላት በአይናቸውና በራዳር ማየታቸውን መስክረዋል። ፔንታጎን AARO ኦል ዶሜን አኖማሊ ሪዞሉሽን ኦፊስ የተባለ ልዩ ጽሕፈት ቤት ከፍቶ ምርምር እያደረገ ሲሆን እስካሁን በይፋ የባዕድ ፍጥረታት ማስረጃ አላገኘውም ይላል። ነገር ግን ልገልጻቸው ያልቻልኳቸው እጅግ ረቂቅና ልዩ የሆኑ ክስተቶች አሉ በማለት ተናግሯል። እርሱ ይህን ይበሉ እንጂ ስለ ትጉሃን ወይም ዛሬ ታዩ ስለሚባሉትና ስለ ኔፍሊሞች ሌላ ፍጥረታት ወይም ከሌላ ዓለም የመጡ ስለሚባሉ ነገሮች ሁሉ የሚናገረውና ሚስጥራዊ ማንነቱን ከሺህ ዓመት በፊት የጻፈው ሄኖክ ነው። ታላቁ ሄኖክ። ይህ መጽሐፍ በዓለም ላይ በሙሉ ይዘቱ የሚገኘው በግዕዝ ቋንቋ ብቻ በመሆኑ ለጥንታዊ የጠፈር ተጓዦች ተመራማሪዎች ትልቁ የጥናት ሰነድ ነው። ከመጽሐፍ ሄኖክ ምዕራፍ 6 እና 7 የተወሰዱ ስለ ሰማይ መላእክትና ትጉሃን ወደ ምድር መውረድና ስለ ግዙፍ ኔፍሊሞች አወላለድ የሚናገር ግዕዝና ትርጓሜያቸው እጅግ በዓለም መነጋገሪያ ሆነው በሚስጥር ከሚጠኑባቸው አንዱ ነው። ኤሪያል 51 እኒህና መሳሰሎችን ሚስጥራዊ የሆኑ ዶክሜንቶችን በመሰብሰብ እንዲህ አይነት ጉዳዮች ላይ በሰፊው እንደሚሰራ እንሆ እያየን ነው። ጽንሳ ወለዳ ራይት አበይተ ዘቁበቶሙ 300 ዓመት እሉ እለበሉ ኩሎም ጻማ ጓለማያው እስከ አጥቦ ሰብ ሲሳይሆሙ። እነዚህ ሴቶች ጸነሱ፣ ግዙፋን የሆኑትን ራይቶችን ወይም ኔፍሊሞችን ልጆችን ወለዱ። ቁመታቸውም 300 ክንድ ነበር። እነዚያም የሰውን ድካም ወይም ምርት ሁሉ የሰው ልጆችም ሊመግቧቸው እስኪሳናቸው ድረስ ያለ ይቀጥላል። ይህ ረቂቃን ፍጡራን ትጉሃን በዘመኑ አጠራር UFOዎችና አንዲፋይንድ ፍላይንግ ኦብጀክት የሚባሉት ትጉሃን ወደ ምድር ሲወርዱ ለሰው ልጆች ያስተማሩት ጥበብ በዘመናዊ እይታ እንደ ከፍተኛ ቴክኖሎጂ ይቆጠራል ማለት ነው። ሄኖክ አዛዚኤልም ለሰው ሰይፉን ቢላንና ጋሻን ጥሩንም መስራትን አስተማሯቸው። የከዋክብትንም ጥናት የሰማይን ምስጢር ሁሉ አሳዩአቸው እንዳለ በምዕራፍ 8 ላይ። ይህ በኢትዮጵያ መዛግብት በታላቁ ሄኖክ ተጽፎ ለሺህ ዘመናት የቆየ ነው። ይህ ነገር ይህ እውነት ስንናገርና ስንመሰክር ብዙዎቹ ተረት ይሉ ነበር። ነገር ግን ተረት አለመሆኑን ዓለም ልዕለ ኃያላን ፕሬዚዳንት የነበሩት ኦባማ በግልጽ መስክረዋል። ፕሬዚዳንት ትራምፕ የያዙት የሰነድ ይፋ መውጣት ሂደት ከተሳካ ምናልባት ዓለም እስካሁን ሲጠብቀው የነበረው ትልቁ ሚስጥር ሊፈታ ይችላል። የጦር ሚኒስትሩ ወይም መከላከያውና የስለላ ተቋማቱ ምን አይነት ሰነዶችን እንደሚያወጡ መላው ዓለም በጉጉት እየጠበቅን ነው። የሰው ልጅ ሁልጊዜም ያልታወቀውን ነገር ለማወቅ ይጓጓል። የኦባማ ሳይንሳዊ ግምት፣ የትራምፕ የሰነድ ይፋ ይሁን ትዕዛዝና የኤሪያ 51 ልባት ያላገኘ እንቆቅልሽ፣ እነዚህ ሁሉ የሚያሳዩት አንድ ሀቅ አለ። በአጽናፈ ዓለም ውስጥ አሁን ያልተመለሱ ብዙ ጥያቄዎች አሉ። ትራምፕ እንዳሉት መረጃዎች ይለቀቁ ይሆን ወይስ እንደተለመደው በሀገር ደህንነት ስም ጥቁር ቀለም ተቀብተው ይቀርባሉ? እናንተ ምን ታስባላችሁ? ከምድር ውጭ ሕይወት አለ ብላችሁ ታምናላችሁ ወይስ እነዚህ ሁሉ የሀያላኑ ሀገራት የጦር መሳሪያ ቴክኖሎጂ መሸፈኛ ናቸው? ሐሳባችሁን ከታች በሐሳብ መስጫ አስቀምጡ። ስለ ኤሪያ 51 ግን እጅግ ረቂቅ የሆነና ሚስጥራዊ እንቅስቃሴው ሌላ ፕሮግራም ይዤላችሁ ቀርባለሁ። ሰላም።